በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 6 ደራሲ ሸረፈዲን የእናቱ ልጅ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሁሉም ሰው ዘወር ብሎ እየተመለከተና ከንፈሩን እየመጠጠልኝ ሲያልፍ እትዬ በለጡ ግን ጥለውኝ አልሄዱም። እጄን ይዘው ቤታቸው አስጠለሉ። ከ5 ቀናት በኋላ ከግቢያቸው ተከራይቶ የነበረው አንድ ወንድ ላጤ እቃውን ይዞ ሲወጣ ተመለከትኩ። እንዴት እየበለጡ ምን ተፈጥሮ ነው ብዬ ስጠይቃቸው ቤቱን እየለቀቀ ነው፣ አሁን አንቺ ትገቢያለሽ አሉ። እንዴት እኔ እኮ ምንም የምከፍለው ገንዘብ የለኝም። ስለ ገንዘቡ አታስቢ፣ አንቺ እኮ የደረሽ ነፍሰ ጡር ነሽ፣ ብቻሽን የምተውሽ ይመስልሻል ብለው ፍራሽና አንዳንድ እቃዎችን ከራሳቸው አስገቡልኝ። አስበው እስኪ ማን ነው በየወሩ 700 ብር የሚከፍለውን ተከራዩን አስወጥቶ ምንም የሌላትን መናጢ ደሃዋን ካለምንም ጥቅም ወደ ቤት የሚያስገባው? ደሞ እኮ የሚገርም ምንም ገንዘብ የላቸውም። የሚተዳደሩት በሞቶ ባላቸው በጡረታ ገንዘብና ጥጥ ፈትለው ለሸማኔ ያስረክበው በሚያገኙት ትንሽ የሳንቲም ነው። እናም እዘችው ቤት ወለድኩ፣ እንደ እናት አረሱኝ። አሁን ይኸው ማርያማዊት በፈጣሪ ፍቃድ አደገች። እትዬ በለጡና ልጄ ማርያማዊት ለመኖሬ ምክንያት ሆኑልኝ፣ ስብራቴን ጠገኑልኝ፣ ክፍተቴንም ሞሉልኝ። ሚኪ በጣም የሚደንቅ ደግነት ነው አለና አንገቱ ስር እቅፍ አደረጋት። ከኬሱ እስክርቢቶ አወጣና ሞነጫጭሮ የ10 ሺህ ብር ቼክ እጇ ላይ ያስቀመጠላት። ሚኪ አሁንስ የምታደርገው ነገር በዛብኝ፣ ይህን መቀበል አልችልም። ሚኪ ለመሄድ እየተዘጋጀ ስሚኝ ህዊ፣ ገንዘቡን የምሰጥሽ ለራሴ ጥቅም ነው። ስለ ሰውዬው መረጃ ለማግኘት ገንዘብ ያስፈልግሻል። በቃ ለስራው ማስኬጃ ነው ብለሽ አስቢው። ባይዘዌ እነግርሻለሁ ስል ረሳሁት፣ የስራ የቤት መኪና ከደላላዎች ላይ እንድትፈልጊልኝ። እሺ ጣጣ የለውም። ጉንጯን ሰማት ሊወጣ ሲል ሚኪ ዕቃ ረስተሃል ብላ ኩርት ፌስታሉን አቀበለችው። አይ አልረሳሁም፣ የኔ ስላልሆነ ነው የተውኩት ሊል የፈለገው ስለገባት ሀፍረት ቀስፎ ያዛት። አድራጎቱ በዛባት። ምን ብላ እንደምታመሰግነው የጨነቃት ህዊ አፏ ልናገር አላት። በምን ቃል ታመስግነው? በቃ መልካም ምሽት እንገናኛለን አላት። ቆይ ልሸኝህ አለችና የያዘችውን ፌስታል አስቀመጠች። ኑና አያስፈልግም፣ ሆቴሉ ጋር ደረስ ብዬ ሻንጣዬ ልሸክፍና ወደ አዲሱ ቤት ይገባለሁ፣ ልጅሽን ጠብቂያት ብሏት ወጣ። እየተራመደ ሳለ ወይዘሮ በለጡን አያቸው። አጠገባቸው ደርሶ ትኩር ብሎ ተመለከታቸው። ደግነታቸው በእድሜ ብዛት ሽብሽብ ብለው የተጨማደዱት ፊታቸው ላይ ይነበባል። እናቱ ትዝ አለችውና አይኖቹን ባቀረሩ። ምንም ቃል ሳይተነፍስ ዝቅ ብሎ እጃቸውን ስሞ ተነሳና ግቢውን ለቆ ሄደ። ሂዊ ኩርት ፌስታሉን ከፈተችና ውስጥ ያለውን ተመለከተች። አፏን ያዘች። እየተጣደፈች ሁሉንም ፍራሹ ላይ ዘረገፈችው። ሁለቱም ኩርቱ ፌስታል ላይ ብዛት ያላቸው ለማርያማዊት የሚሆኑ ልብሶች፣ ጫማዎችና የሱፐርማርኬት ምግቦች ነበሩ። በደስታ አበደች። ለሷ ፋሽን ልብስ ሲገዛላት ከተሰማት ደስታ እጥፉን አሁን ተሰማት። ልጇን አስቦ ይህንን በማድረጉ እጅግ አከበረችው። ማርያማዊት አዳዲስ ልብሶቿንና ጫማዋን ተጫምታ ስትፍነከነክ እያሰበች ባዶ ቤት ውስጥ እንደ ጅል እጇን ጥርሷ ላይ አድርጋ ትስቃለች። ነገረ ስራዋ ከጀርባ ሆኖ ሲከታተሉ የነበሩት ወይዘሮ በለጡ ልጄ አሏት። ወይትዬ አላየሁትም ነበር። ልጁ ማን ነው አሏት ትከሻዋን ያዝ አድርገው። ጓደኛዬ ነው፣ ብታዩ ጥሩና አሳቢ ልጅ ነው። እሱን አውቃለሁ። እንዳ ወንድ የምትጠዩ ልጅ እንዴት ተቀራርባችሁ ደስተኛ ስትሆኝ ማየቴ ገርሞኛል። ልጄ አይኑን አይቼ ምን ያህል ሩህሩህ ልብ እንዳለው አውቃለሁ። አጠሽ የነበረውን ደስታሽን ሊመልስልሽ ከቻለ ጠበቅ አርጊው። በህይወት ስትኖሪ ደስታን አንቺን ብሎ ላይመጣ ይችላል። ስለዚህ አንቺ ደስታሽን ለማግኘት ዋጋ ቢያስከፍልሽ እንኳን መልፋት አለብሽ
አደራ ልጅ ብለዋት ወጡ። ሰላም ከ2 ቀን በኋላ ለሚካሄደው የሥነ ጽሑፍ መድረክ ብላ ከሳሚ የልብስ መደብር የገዛችው አዲሱን ቀሚሷን ለብሳ ራሷን በመስታወት እያስተካከለች ሳለ የክፍሏ በር ተንኳኳ። ይግቡ። እመቤት፣ መልእክት መጥቶልሽ ነው። አዲስ የተቀጠረችው የቤት ሰራተኛዋ ወይዘሪት ማክዳ ነበረች። ወይዘሪት ማክዳ፣ ስንቴ ነው እመቤት ያትበኝ? ሰላም ብለሽ ጥሪኝ ብዬ ነገርኩሽ። ይቅርታ፣ እኔ እኮ ክብር ልስጥሽ ብዬ ነበር። ኖ፣ እኔ ክብር አልፈልግም፣ እንደ ጓደኛሽ አስቢኝ። ለመሆኑ ማን ያመጣው? አላውቅም፣ የጥበቃ ሰራተኛ ነው፣ ስጫት ብሎ ነው የሰጠኝ። ይቅርታ ልሂድ ብላ ወጣች። ሰላም ይህንን ያህል የቀረበ የምታውቀው ሰው ስለሌላት ግራ በመጋባት አገላብጣየችው። አይ ዳድ ይሆናል አላስችል ብሎት ለሰው ላከዋለችና ጥቅሉን ፈታችው። ጥቁረቱ ሐር የመሰለና ለአይን የሚማርክ ቀሚስ ነው። አየኔ ምርጥ አባት፣ ምርጥ ነገር እኮ አውቅበታል እያለች ቀሚሱን አልጋው ላይ ስትዘረጋው የሆነ ብጣቂ ወረቀት መሬት ላይ ወደቀ። የላኩልሽን ቀሚስ አድርገሽ ዝግጅቱ ላይ እንድትገኚ ልክሽ እንደሚሆንና እንደሚያምርብሽ ተስፋ አደርጋለሁ ይላል። ሰላም ተወዛገበች። በሰው ፊት መታየቱን አባቷ ስለማይወደው እንደማያውቃት ስለ ዝግጅቱ አላሳወቀችውም። ስለዚህ ባለቀሚሱ አባቷ እንዳልሆነ ተገነዘበች። ጣቶቿን እያፍተለተለች ማን ሊሆን እንደሚችል ማንሰላሰሏን ቀጠለች። ሰላም የቀሚሱን ባለቤት ለማወቅ ብዙ ብታስብና ብታንሰላስልም ምንም ሊመጣላት አልቻለም። ሁሉንም ነገር ያለ እንከን ጥርት አድርጎ የሚያሳየው የቁም መስታወት ጋር ቆማ ልትሞክረው ስትል የሆነ ሐሳብ ብልጭ አለባት። ወይዘሪት ማክዳ፣ ወይዘሪት ማክዳ እያለች ተጣራች። አቤት፣ ሰላም ፈለግሽኝ? ነይ ግቢና ቁጭ በይ አልጋው ላይ። ማክዳ ከአልጋው ጫፍ ላይ እግሯን አንጠልጥላ ተቀመጠች። የፈለኩሽ ከሁለቱ ልብስ የትኛው እንደሚያምርብኝ አይተሽ እንድትቆምኝ ነው። እሺ፣ ደስ ይለኛል። ሰላም መጀመሪያ ራሷ መርጣ የገዛችው ሞከረች። ቀጥላም በስጦታ መልክ የመጣላትን አደረገች። አስተያየት እንድትሰጥ የተመረጠችው ማክዳ በስጦታ መልክ የመጣላትን ከሷ ከለር ጋር እንደሚሄድና የተለየ እንደሆነ ነገረቻት። ማክዳ ለመውጣት በሩን ስትከፍት ማክዳ አለቻት ሰላም። አቤት ሰላም፣ በጣም አመሰግናለሁ። ሰላም ምንም እኩያ ጓደኛ ስለሌላት ብቸኝነት ይሰማታል። ጭንቀቷንና ሐሳቧን ከእናቷ በተጨማሪ ሊካፈልላት የሚገባ ሰው እንዳለ ልቧ ይነግራታል። ለዚህ ነው ማክዳን እየቀረበቻት ያለችው። ማክዳ ግን ግድ ሆኖባት እንጂ ከሰላም ጋር መቀራረብ አትፈልግም። ምክንያቱም ገና ስትገባ ከአባቷ የተሰጣት መመሪያ አለ። ከመመሪያዎች ውስጥ ደግሞ ከቤተሰቡ ጋር ከአሰሪና ከሰራተኛ ቅርርብ ውጪ ሌላ ንክኪ እንደማይፈቅድ ነው የተነገራት። ሰላም በጠዋት ተነስታ ራሷን እያዘገጃጀች ነው። ጥቁሩን ቀሚሷን አድርጋ ውብ ሆናለች። ቀድሞውንም በቁንጅና የታደለችው ሰላም ትንሽ ራሷን ስታስተካክል ፋሽን ዲዛይን የምታስተዋውቅ ዓለም አቀፍ ሞዴል መሰለች። ተዘጋጅታ እንደጨረሰች ወደ እናቷ ወይዘሮ ምዕራፍ ጋር አመራች። እናቷ ወይዘሮ ምዕራፍ ልጇ አምሮባት ስታይ ፊቷ በፈገግታ ተሞላ። ድምፅ አውጥታ ባትናገርም ልጄ ከዓይን ያውጣሽ የምትል ትመስላለች። ሰላም ስላለባት ዝግጅት እየነገረቻት ሳታውቀው ሰዓቱ ነግዷል። ሰዓቷን ስትመለከት ዝግጅቱ ሊጀመር 30 ደቂቃ ብቻ ነው የቀረው። ወይኔ ማረፈደብኝ፣ በቃቸው ብላ ጉንጯን አገላብጣ ሳመቻት። ከመኪና ማቆሚያው ቀይ ሃይሉክስ ቶዮታ በማስነሳት ወደ 4 ኪሎ ዩኒቨርሲቲ በፍጥነት ነዳችው። ዝግጅቱ ላይ በሰዓቱ በመድረሷ እፎይታ ተሰማት። ዝግጅቱ ላይ ትልልቅ የሥነ ጽሑፍ ምሁራኖች ታድመዋል። የውድድሩ ዳኞች እርስ በርስ ይነጋገራሉ፣ ይንሾካሾካሉ ማለት ይቀላል። ተጋባዦችም የተያዘላቸው ቦታ ላይ በመቀመጥ የዝግጅቱን መጀመር ይጠባበቃሉ። ሰላም በየቦታው አይኗን እየላከች ታማትራለች። የቀሚሱን ባለቤት ፍለጋ ግን በውበት ተደንቀው አንገታቸውን እያሰገጉ
ከሚቀላውጡ ሰዎች በስተቀር የተለየ ነገር አላገኘችም። ውድድሩ ከጥቂት ደቂቃዎች በኋላ ተጀምሯል። ተወዳዳሪዎች እንደተዘጋጁበትና እንደ ችሎታቸው መድረኩ ላይ ወጥተው የሰውን ቀልብ በሚይዝና በሚስብ መልኩ ያነበንባሉ። የተለያዩ ትወናዎችንም ያሳያሉ። በመነባንቡ ውስጥ ጠልቀው በመግባትና በመስመጥ መድረኩን ሞልተውት ከወዲህ ወዲያ ይንጎራደዳሉ። ሰላምም ተራዋ ደርሷት ስራዋን ለታዳሚው አቀረበች። የውድድሩ አሸናፊ የሚታወቅበት ሰዓት ደርሶ አስተዋዋቂው መድረኩን ተቀበለ። በእርግጥ ሁሉም ተወዳዳሪዎች ምርጥ ናቸው። ሁሉም ጥበብ በልባቸው የሰረጸ እምቅ ችሎታ ያላቸው ናቸው። ለነገሩ ጥበብ ለማንም አታዳላም። ዋናው ውስጣችንን አዳምጠን አውጥተን መጠቀሙ ላይ ነው። ጉሮሮውን ጠራረገና ዝግጅቱ አሪፍ እንደነበረ ከሁላችሁም ፊት ላይ የማነበው ፈገግታ ይገልጽልኛል። እስቲ በአንድነት ግለጹልኝ አለ መድረክ መሪው። ታዳሚውም አጸፋውን በጭብጨባና በፉጨት ገለጸለት። ውጤት ከዳኞች በደረሰ መሰረት የምናሳውቅበት ሰዓት ላይ ነን። ውጤቱን የሚያሳውቁልን የፍልስፍና ትምህርት ክፍል ኃላፊ የሆኑት ዶክተር ተሾመ እዚሁ አጠገባችን ስለሚገኙ እባካችሁን በጭብጨባ ተቀበሉልን። ዶክተር ተሾመ ወደ መድረኩ ወጥተው ማይኩን በማስጠጋት የተጠቀለለውን ወረቀት ፈቱት። የዚህ ውድድር አሸናፊ ሰላማዊት ሲሉ ቤቱ በጩኸት ተናጋ። ሰላም ባለማመን አፏን ይዛ ወደ መድረኩ አመራች። ፍርሃትና እፍረት ይዟት እርምጃዋ ራሱ ጠፋባት። አንዳንድ ወጣት ቀበጥ መምህራን ደግሞ ቁንጅናዋን የሚገልጹ ቃላት በወካታው መሃል ጣል ሲያደርጉባት እግሯ እየተጠላለፈባት ሁሉ መሰላት። እንደምንም መድረኩ ጋር ደርሳ ሽልማቷን ከዶክተር ተሾመ እጅ ተቀበለች። ዶክተር ተሾመ ኮራሁብሽ ልጄ፣ ትምህርት ክፍላችንን አስጠራሹ ብለው ቦታ እየለቀቁ ወደ ማይኩ ጋበዟት። ሰላም ጉሮሮዋን በምራቋ አረጠበችና ንግግሯን ጀመረች። በእውነቱ ጥበብን ብላችሁ ጥበብን አክብራችሁ እኛን ጀማሪዎችን ሳትንቁ እዚህ የተገኛችሁት ምሁራንና ተጋባዥ እንግዶች ከጎናችን ስለሆናችሁ ከልብ የመነጨ ምስጋናዬን አክብሮቴን ገልጻለሁ። ከምንም በላይ ደግሞ እዚህ ላበቃኝ አምላኬ ምስጋና አቀርባለሁ። በመቀጠል እኔ አሸናፊ አይደለሁም፣ አሸናፊዋ እናቴ ነች። ሰላምን ባነቃት። በዚህ ደስታዋ አጠገቧ የሚሆን የኔ የምትለው ሰው ስላጣች ሆዷ ባባ። ሳቅ ሲተናነቃት አመሰግናለሁ ብላ ልትወርድ ስትል አንድ የቆይ ሰላም አላት የመድረኩ አስተዋዋቂ። ቀጠለና ይህ የምታዩት መጽሐፍ 179 የገጽ ብዛት አለው። የመጽሐፉ ስም ሕይወትና ስጦታዎቿ የሚል ነው። አጭርና እጅግ አስተማሪ የሆነ መጽሐፍ ነው። ጸሐፊዋ ደግሞ የኛው ተማሪ ሰላም ናት። ትንሽ ትልቁ ከተቀመጠበት ተነስቶ አጨበጨበላት። ሰላም ይህንን አላሰበችውም። ሰርፕራይዝ ሆኖባታል። ቀጠለ መድረክ አስተዋዋቂው። ይህንን ጽሑፍ ሰላም መጽሐፍ እንዲሆን አስባበት አይደለም የጻፈችው። የመመረቂያ ሪሰርቿን በማዘጋጀት ልታስገመግም ቢሆን እንጂ የትምህርት ቤቱ ሊቆች አይተውትና መክረውበት በኮሌጅ ወጪ ተሸፍኖ ስራዋ ለመጻፍትነት በቅቷል። ሙሉ የባለቤትነት መብቱ የሰላም ነው። ከመጽሐፉ ጀርባም ዋጋውና የሰላም ስም ሰፍሮበታል። ከትንሽ ጊዜ በኋላ በመጽሐፍ አውደ ርዕይ ላይ ለሽያጭ ይቀርባል። ስለዚህ ሁላችሁም እንድትሳተፉ ጠይቃለሁ። ተማሪ ሰላማዊት፣ በዚህ እድሜሽ ለዚህ መብቃትሽ እንኳን ደስ ያለሽ። ሙሉ ጥቅማ ጥቅሙን ከሚመለከተው ክፍል ጋር የምትጋሪ ይሆናል። እባካችሁ በሞራል ወደ መቀመጫው አሸኙልኝ። ሰላም በደስታና በድንጋጤ ውስጥ ሆና መድረኩን ለቃ እየወረደች ሳለ ጥግ ላይ ቆሞ የሚያጨበጭብላት ሰው ትኩረቷን ሳበው። አብጠርጥራ በደንብ ስትመለከተው ሚኪ ነው። እስካሁን ከተሰጣት አድናቆትና ካላሰበችው እውቅና ይልቅ የሚኪ በድንገት እዚህ መገኘት በደስታ ሰከራት። የፕሮግራሙ መገባደጃ ላይ የግቢው ሄድ ንግግራቸውን አደረጉ። እሷ ግን አንዱንም አልሰማችውም። ሐሳቧ ሁሉ ከጀርባ የቆመው ሚኪ ላይ ነው። ፕሮግራሙ ሲያልቅ አንዳንድ መምህሮቿ እየመጡ አድናቆት ቸሯት። ሰው ቀለል ሲልላት ጥግ ላይ ተንቀሳቅሳ ገልመጥ አድርጋ በማየት በአይኗ ሚኪን መፈለግ ያዘችው። ቦታው ላይ ግን ሚኪ አልነበረም። ተስፋ ቆርጣ
ፊቷን ወደ መውጫው ስታዞር እንደ ጅብራ እስሯ ተገትሯል። ሲሰርቅ እንደተያዘ ሌባ ክፉኛ ደነገጠች። ሰላም፣ እኔን ነው የምትፈልጊው? አላት ፈገግ ብሎ። አይ አይደለም፣ ማለት ቅድም ያየሁ መስሎኝ ላረጋገጥ ብዬ ነው። ተንተባተበች። ምን አስፈራሽ ታዲያ? ሚኪን ሳይሆን አጋንንት ያየሽ ነው እኮ የምትመስዪው። ለማንኛውም እንኳን ደስ ያለሽ። በጣም ኮርቼብሻለሁ። አመሰግናለሁ። አሁን ታዲያ በጣም ርቦኛል። ባለፈው ያልሽኝ ምሳ ለምን አሁን አትጋብዥኝም? እሺ ይቻላል። በዛ መኪና አንድ ላይ ገቡ። ምረጥ፣ የት ይሁንልህ? ጋባዡ አንቺ አይደለሽ? አንቺ ምረጭ ካልክ ይሁን። ወደ ቦሌ ነዳችሁ። የምሳ ሰዓት ስለነበረ መንገዱ ለቀቅ ብሏል። ቦሌ እንደደረሱ ከማቲ መልቲፕሌ ቲያትር 400 ሜትር ከፍ ብሎ የሚገኘው ሳቦን ሆቴል መኪናዋን አመቻችታ አቁማ ወደ ውስጥ ዘለቁ። ሁለቱም የሚፈልጉትን አዘው ተመገቡ። ጠራራ ፀሐይ ቢሆንም ከባዶ ይሻላልና ወይን ልቅዳልሽ አላት። ሚኪ ጠርሙሱን እያነሳ ቢቀርብኝ ይሻላል በቀን እንዳልሰክር አለችው። አንድ ብርጭቆ ነው። በዛ ላይ ዛሬ የደስታሽ ቀን ነው። በይ ጽዋችንን እናንሳ ለአዲሱ መጽሐፍሽ። አልተከራከረችውም። ግማሽ ድረስ የቀዳላትን ወይን አንስታ ተጎነጨችለት። ከትንሽ ዝምታ በኋላ እስካሁን በሆዷ ስታብሰለስለው የነበረውን ጥያቄ ጠየቃችሁ። ለመሆኑ እንዴት ቲያትሩ ላይ ትገኝ ቻልክ? እሱ ረጅም ታሪክ ነው። ፊልድ በ7 ቀን ውስጥ ያልኩት ስራ እንደ እድል ሆኖ በ4 ቀን ውስጥ አለቀልኝ። ከክፍለ ሀገር እንደተመለስኩኝ መጀመሪያ ሀሳቤ ውስጥ የመጣሽው አንቺ ነሽ። ሳልደውልልሽ ከግቢ ልጠልፍሽ ብዬ ካምፓሱ ጋር ሳንዣብብ የለሽ። ገብቼ ሳጣራ ለሚጠብቅሽ ውድድር ዝግጅት ላይ እንደሆንሽ ነገሩኝ። ይሄ ነው እንግዲህ። እንዲህ ከምትቸገር እኮ ብትደውልልኝ ነግርህ ነበር። ፈገግ አለችለት። ደግሞ ቀሚሱ ከገምትኩት በላይ አምሮብሻል። አመሰግናለሁ። ቆይ አንተ ነህ የላከው? ቆይ እንዴት አላሰብኩትም። ደደብ ነኝ እንዴ? ምናልባት ከኔ የበለጠ የሚቀርቡሽ ሰዎች ይኖሩ ይሆናላ። ሰላም ትክዝ አለች። ምን ነው ሰሊናዬ፣ የማይሆን ነገር ተናገርኩ? ሰሊናዬ የምትለውን ቃል ስትሰማ ፊቷ አበራ። አይ ተው በቃ። እስኪ ግን ስለ ራስህ ንገረኝ። ከስም በቀር እኮ ምንም የማውቀው የለኝም። እሺ ስለምን ልንገርሽ? የት ነው የምትኖረው? ስራ የመሳሰሉት። ፒያሳ ነው የምኖረው። የሆቴል ማናጀር ነኝ። በቅርቡ ግን ለመልቀቅ ወረቀት አስገብቻለሁ። ለምን መልቀቅ ፈለግ? ከሆቴሉ ባለቤት ጋር አልተስማማውም። አታስብ፣ የተሻለ ታገኛለህ። አመሰግናለሁ። እየተጫወቱ አሪፍ ጊዜ አሳለፉ። አፍ ለአፍ ግጥሙ ሲያወሩ ላያቸው ብዙ ዓመት በፍቅር ውስጥ የኖሩ ጥንዶች ነው የሚመስሉት። በሁለት ተቃራኒ ጾታዎች መካከል አንድ አይነት የፍቅር ስሜት ካለ ጊዜና መላመድ ቦታ የለውም። ሰላምና ሚኪም በዝምታቸው ውስጥ እንኳ በልባቸው ይግባባሉ፣ በአይናቸው ሳይቀር ያወራሉ። በል ሰፈር ላድርስህና እመለሳለሁ አለችው ወደ መኪና ማቆሚያው እያመሩ። አይ አትቸገሪ፣ ታክሲ ይዤ እሄዳለሁ። ኖ ይሄም አይሆንም፣ ግባ። ምንም ሳይነጋገሩ በአይናቸው ብቻ የተሰራረቁ እየተያዩ ፒያሳ ደረሱ። እዚህ ጋር አቁሜው ደርሻለሁ አላት። መኪናዋን ጥጋ ሲይዛ ቆመችና አይን አይኑን አየችው። ቻው ሰሊና፣ ቀኔን አሳምረሽልኛል። ተንጠራርቶ ጉንጯን በስሱ ስሟት ወረደ። ሰላም ተሰናብታው መሪዋን ጠቀለለችና ሄደች። ተሰምቷት የማያውቀው ስሜት ተሰማት። በእርግጥም ቀኑ የሰላም ነው ማለት ይቻላል። የዝግጅቱ እውቅና ሲደመር ከምትወደው ከሚኪ ጋር ረጅም ጊዜ ማሳለፍ እንዴት አትደሰት? እንዴትስ አትፈንድቅ? ሰላም መኪናዋን በዝግታ እየነዳች በግራ እጇ ሚኪ የሳማትን ቦታ በመዳሰስ ተጠምዳለች። ቤት ደርሳ ወደ ክፍሏ ገብታና መኝታዋ ላይ ጋደም ብላ ስለ ሚኪ ለማሰብ እየተጣደፈች ስትገባ ሳሎን ውስጥ አባቷ በንዴት ፊቱ ቀልቶና ጸጉሩ ቆሞ ጠበቃት። ሰላም የአባቷን ፊት እንዳየች በደህናው እንዳልሆነ ገባት። አባት ሁለት እጆቹን ወደ ኋላ ጣምሮና አንገቱን አጎንብሶ
ወለሉን እያየ ወዲህ ወዲያ ይንጎራደዳል። አባ እንዴት ነህ አለችው ቃላቶችን አመጣ። ምን ሰላም አለኝ? ለምንድን ነው ይሄንን የምታደርጊው? አልገባኝም። ምን አደረግኩ? ይሄ ሁሉ ሀብት መድረሻ አጡ የማንም ወጠጤ ፊት ብጣሽ ወረቀት ይዞ መታየቱ ምን የሚሉት ነው? ጮኸባት። ሰላም የአባቷ ብስጭት በዝግጅቱ ምክንያት እንደሆነ ተረዳች። አባ ተዋትና ደድ ያመሃል። አንድ ልጄ አዝማሪ ስትሆን እንዴት አልናደድ ብለሽ ደራሲ ሆንሽልኝ። አባ እባክህ በምወደው ነገር አትምጣብኝ። በምወደው ነው ያልሽው? እጁን ለጥፊ ሰነዘረውና መለሰው። ወዲያው ሰውነቱ ተንቀጠቀጠ። ደጋግሞ አሳለው። አባዬ ደህና ነህ? ነርስ ማክዳ እርዱኝ። ሰላም እየጮች ተጣራች። ሁሉም እየተንደረደሩ መጡ። ማክዳ ውሃ በብርጭቆ ሰጠችው። ከጠጣ በኋላ ትንሽ ተረጋጋ። ደጋግፎ ከሶፋው ላይ አስተኙት። ነርስ አዜብ ደሙን ለካችና እንዲረጋጋ መድኃኒት ሰጠችው። አባቷ የሰላም መድረክ ላይ ወጥቶ መታየት ያበሳጨው አዝማሪ ሆነችብኝ ብሎ ቢሆንም ሌላ ሊነግራት ያልቻለው አንገብጋቢን ጉዳይ አለው። አባቷ በስራው ምክንያት ብዙ ተፎካካሪዎችና ጠላቶች አሉት። በተለያዩ መድረኮች ስትታይና እውቅናን ስታገኝ ጠላቶቹ የማንዘር እንደሆነች አውቀው እንዳይጎዷት ይፈራል። በደካማ ጎኑ መጠው እንዳያሸንፉት ይሰጋል። አባቷ ከተረጋጋ በኋላ ሰላም ክፍሏ ገብታ ከውስጥ ቆለፈችውና ማልቀስ ጀመረች። ብቸኝነቷን፣ መርሻዋንና ከምንም በላይ የምትወደውን ነገር አባቷ አልወደደውም። ተንሰቅስቃ አለቀሰች። የትኛውን እንደምትመርጥም ግራ ሆኖባታል። ጥበቧን መተው አትፈልግም፣ አባቷንም ማጣት አትፈልግም። እያነባች ሳለ ስልኳ ጥሪ ያሰማ። ሚኪ ነው። ዝም ብላ እያየችው ደውሎ ጥሪውን ጨርሶ ዝም አለ። እንባዋን ከፊቷ ላይ ጠራረገችና ልትመልሰለት እጇን ስታንቀሳቀስ በድጋሚ ጠራ። ሄሎ ሚኪ። ሳግ ያነቀው ድምፅ። ሄሎ ሰሊ፣ በሰላም ቤት ደረሽ? አዎ በሰላም ገባው። አንተስ? ሰላሜ አልቅስሻል እንዴ? ድምፅሽ ታፍኗል እኮ። ጉንፋን አሞኝ ነው አለችው በመዋሸት። የማትችለው ሰላም። አትቀልጂ፣ ከሰዓታት በፊት እኮ አብረን ነበርን። ንገሪኝ፣ ተፈጥሮ ነው? ሚኪ በጣም ከፍቶኛል። ውስጤን በረደኝ። ብቸኝነት የተሰማኝ ነው። ለቅሶ አለቀቀችው። እረ ሰላም ተረጋጊ፣ ምን ሆነሽ ነው? ሚኪ የሰላም ለቅሶ አመመው። ቤት እንደገባው ከአባቴ ጋር ተጣላሁ አለችው። ሰላሜ ተረጋጊ፣ የአባትና የልጅ ጥል እኮ ያለ ነው። ትንሽ ቆይታችሁ መስማማታችሁ አይቀርም። ነገሩ እንዲቀላል አይደለም። ሚኪ አብረኝ እንድትሆን እፈልጋለሁ እባክህ። እኔም ከጎንሽ ሆኜ በቻልኩት መጠን እንድደግፍሽ ነው ፍላጎቴ። እሺ ነገ ሰፈር መጥቼ እወስድሃለሁ። ደህና አደር ብላ ስልኩን ዘጋችሁ። ክፍል 7 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።